የአብሮነት በረመዳን 10 የፕላቲኒየም ደረጃ ስፖንሰሮች ማለዳ ፎም፣ ሸዋ ሆምስ፣ ዜኒት ገብስ እሸት፣ ኢትዮ ጠቢብ ሆስፒታል፣ አዋሽ ባንክ በኢኽላስ ከወለድ ነፃ የባንክ አገልግሎት፣ ራይኖ ኬብል። የጎልድ ደረጃ ስፖንሰሮች ኒው ሊፍ ሜዲካል ፕላዛ፣ ኤማሮሽ ሪል ስቴት፣ ዋኬኔ የስንዴ ዱቄት፣ ሼባ ቪሌጅ፣ ዊኬር ላይት፣ ረመዳንና ዒድ ኤክስፖ። የሲልቨር ደረጃ ስፖንሰር የጋርኑር ምንጣፍና አረቢያን መጅሊስ ናቸው። አብሮነት 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 አብሮነት። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንዴት ናችሁ ወደ ተመልካቾች? እንዴት አመሻችሁ? ኢፍጣር ሙባረክ ይባላል እንዴ? ሰላም አለይኩም ወራህመቱላሂ ወበረካቱ። ኢፍጣር ሙባረክ ይባላል። ረመዳን ሙባረክ እንደሚባለው ረመዳን ከሪም እንደሚባለው ኢፍጣር ከሪም ጋር ያው ጥያቄ ይነሳል። ኢፍጣር ከሪም የአላህ ስም ነው። አልከሪም ማለት ቢሰጥ የማያልቅበት ማለት ነው። ጠባን ረመዳን ትሩፋቶቹ እንደዛ ከመሆናቸውም ጋር እንደው ሙባረክ የሚለው የተሻለ ነው የሚሉ አሉ። ጥያቄና መልስ እንዳለው አይ ችግር የለውም። እንደነዚህ አይነት ነገሮችን ከወዲሁ ሳይሆን ለረጅም ጊዜ እንግዲህ ለማስተካከል ጥረት እየተደረገ ነበር። አውቄ ነው ከሪምም ያልኩ ገብቶሃል አንተም። እና ትላልቅ ተቋማት ይህንን ቃል ይጠቀሙታል። ረመዳን ከሪም ትላልቅ ተቋማት ያው ነገሮችን ባለማወቅ ሊሆን ይችላል። በሚዲያ ለሚጠይቁ ሰዎች በብዙዎቹ ነግረናል። ግን ደግሞ አሁንም ረመዳን ሙባረክ የተባረከ ረመዳን ይሁንላችሁ ለማለት ኸይር ነው። ብዙ እንደው አንዳንድ ጉዳዮችን እኮ ቋይቶ ማለፍም ጥሩ ነው። በሆነ መልኩ ረድ የሚሰጥባቸው እየተሰጠ ከሚቀጥል እንደው አንዳንድ ነገሮችን ቋይቶ በተለይ በተቋም ደረጃ ምናምን ላሉ አካላቶች አበስሮ ምናምን ሊስተካከል አድርጎ ማለፍ ጥሩ ነው። የዘንድሮ ደግሞ ለየት የሚለው በዱንያ ላይ ያሉ በጀነት የተበሰሩ ሷሃቦችን የምንተዋወቅበትም መድረክ ነውና በጣም የሚገርሙ ነገሮች አሉ። ማለት ሰው ናቸው፣ የሰውን ህይወት አልፈው ነው ያለፉትና እዚህ ምድር ላይ ያሉ ነው ለጀነት የተበሸሩት። ግን የሚገርመው ነገር የጀነት ተብለውም ደግሞ ይበልጥ እንደውም ጠንካራ ሆነው አላህን የሚፈሩበት ምን መጨረሻ ምን ይሆን እያሉ እየተንገበገቡ ይበልጥ እየሰሩ የነበሩ ሰዎች ናቸው። በጣም ይገርማል። የጀነት ነን ብለው አልተቀመጡም። ያ እንትን መባላቸው የጀነት መባላቸው ስራ ፈቶ እንዲቀመጡ አላደረጋቸውም። በኢባዳው፣ በኸይር ስራው፣ በሰደቃውም፣ በጾሙም፣ በሰላቱም ወደ ኋላ እንዲሉ አላደረጋቸውም። እውነት ነው። ስለ ሰሃቦች በተነገረ ቁጥር እኮ እንደው በጣም ነው እኮ ጥረት የምታደርገው። የሆነኛውን እንኳን ማከል ብችል፣ የሆነኛውን እንኳን ይዤ መቀጠል ብችል፣ አንደኛውን ሱና እንኳን ማሜ የሰሃቦች ሌላው ኡመትና የአንድ ሰሃባ በሚዛን ላይ ሲቀመጥ የሰሃባውን እኩል መድረስ አይቻልም ማለት በደረጃው። አዎ ኦኬ ብሏል። እንግዲህ ማሜ ኦኬ አለ ማለት ኦኬ ማለቱ ነው። መርሃባ የተወደዳችሁ ተመልካቾቻችን፣ የፕሮግራማችንን ያበረቱልን ተቋማት አሉ። በፕላቲኒየም ደረጃ አጋራችን ከሆኑ መካከል አንዱ ዜኒት ገብስ እሸት ነው። ዜኒት ገብስ እሸት ላለፉት 37 ዓመታት ጥራት ያላቸው ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና ኤክስፖርት ገበያ ያቀረበ ነው። ዜኒት ገብስ እሸት የፕላቲኒየም ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። ራይኖ ኬብል ለቤቶ ብርሃንና ከስጋት ለጸዳ የኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ይለናል። ጥራትና ጥንካሬ ማን እንደ ራይኖ የፕላቲኒየም ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። ሌሎች የፕላቲኒየም አጋሮችም አሉ። ማለዳ ፎም በእያንዳንዱ ውድ የሆነ የረመዳን ሰከንዶችና ደቂቃዎች ኢባዳ ላይ ማሳለፋችሁን እንዳትዘናጉ፣ ምቾታችሁ ግን በእኛ ይጠበቃል እያለ ዋስትና እየሰጣችሁ ነው። በስራ ውጤታማ እንድትሆኑ የጀርባችሁን ጤና ጠብቁ፣ የሚገባችሁን ምቾት ደግሞ ይኸው እኛ እያቀረብን ነው ብሏል። በነገራችን ላይ እዚህ ስቱዲዮም ያለው መጅሊስ የማለዳ ፎም ነው። በጣም ነው የሚመቸው። ማለዳ ፎም የሚገባውት ምቾት የፕሮግራማችን የፕላቲኒየም ደረጃ አጋር ስለሆነ እናመሰግናለን። ሌላኛው የፕላቲኒየም ደረጃ አጋራችን ለዓመታት በታማኝነት የሚታወቀው ሸዋ ሆምስ ነው። አሁንም በቃላችን መሰረት በተለያዩ አዲስ አበባ ከተማ አካባቢዎች በተለይ በፒኮክ ፓርክ ፊት ለፊት በወሎ ሰፈር እንደዚሁም
በካዛንቺስ መኖሪያ ቤቶችን ገንብቶ ያቀረበ ይገኛል። ሸዋ ሆምስ የታማኝነት ቃል ነው። እንግዲህ ከኛ ጋር እየሰራ ነው በፕላቲኒየም ደረጃ አጋራችን ስለሆነ እናመሰግናለን። እኔም ጋር ይህን ፕሮግራም በፕላቲኒየም ደረጃ ስፖንሰር ያደረጉ ተቋማቶች አሉ። አዋሽ ባንክ በባንኩ ዘርፍ ከ30 ዓመት በላይ ቆይቷል። በአዋሽ ኢኽላስ ከወለድ ነፃ የባንክ አገልግሎት በመላው ሀገሪቱ ቅርንጫፎችን ከፍቷል። ተጠቀሙ ተብላችኋል። እንዲሁም ደግሞ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ኢትዮ ጠቢብ ሆስፒታል ነው። ህመም አይንካው። ምናልባት ግን የጤና እክል ከገጠመው ደግሞ ወደኛ ይምጡ። በፕሮፌሽናል ባለሙያዎችና ዘመኑ ባፈራቸው መሳሪያዎች ታግዘን ጤናዎትን እንመልሳለን ይላችኋል። አድራሻ መሳለሚያ ሰፈረ ሰላም ይገኛሉ። የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰርም ስለሆነ ከልብ እናመሰግናለን። መርሐባ። ሌላው በፕላቲኒየም ደረጃ አጋራችን ሂጅራ ባንክ ነው። ሂጅራ ባንክ ከወለድ ነፃ የባንክ አገልግሎት በሐላል ፔይ መተግበሪያና የሙራባሃ ፋይናንሲንግ መተግበሪያ አገልግሎት ያለምንም ማስያዣና በአካል ሳይገኙ እስከ 1 ሚሊዮን ብር ብድር ያገኙ ይላል። ይሄ ትልቅ እድል ነው። ሂጅራ ባንክ የፕላቲኒየም ደረጃ አጋራችን ነው። እጅግ አድርገን እናመሰግናለን። በጎልድ ደረጃ አጋሮቻችን ሺባ ቪሌጅ አንዱ ነው። በሲልቨር ደረጃ ደግሞ የጋርኑር ምንጣፍና አረቢያን መጅሊስ አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። ኢማሮሽ ሪል ስቴት እና ኒው ሊፍ ሜዲካል ፕላዛ በቅርብ ቀን በጎልድ ደረጃ የአብሮነት በረመዳን 10 ፕሮግራማችን አጋሮች ናቸው። እናመሰግናለን። እኔም ጋር ይህን ፕሮግራም በጎልድ ደረጃ ስፖንሰር ያደረጉ ተቋማቶች አሉ። ዊኬር ላይት እና ዋኬኔ የስንዴ ዱቄት ናቸው። ይህን ፕሮግራም በጎልድ ደረጃ ስፖንሰር ስላደረጉ ከልብ እናመሰግናለን። እንደዚሁ የስቱዲያችን ድምቀት በመሆን ከኛ ጋር አብሮነትን ያደመቁልን የሚገኙ ተቋማት አሉ። ሀኒፋ የስጦታ እቃዎች አፍራን ታወር አንደኛ ፎቅ ላይ ጎራ በትሉ ታገኟታላችሁ። ለረመዳንም ለበዓልም የሚሆኑ በጣም የተለያዩ ኢስላሚክ ኮሌክሽን ወይም እስላማዊ ስጦታ እቃዎች አሉ። ጎራ በሉ። ሰያፏ ዲኮር ለየትኛውም ዝግጅት በዲኮር ያስውብላችኋል። ስቱዲያችንን አሳምሮልናል። ኒዛሙዲን ፋሽን ከኛ ጋር ነው። ቢደክመኝም አይሰለቸኝም በሚል መርሁ ይታወቃል። አይታሞችን እያለበሰ ነው በነፃ። እኛ እሱን ስንደግፍ ከሱ ስንገዛ ወይም ደግሞ ለአይታሞች ድጋፍ እንዲያደርግ ስናበረታው እሱ ደግሞ አይታሞችን በነፃ እያለበሰ ነው። እናመሰግናለን። ኒዛሙዲን የጋርኑር አረቢያን መጅሊስ መጋረጃና ምንጣፍ በምንጣፉን እንዲህ አስቦልናል። እናመሰግናለን። ማለዳ ፎም የስቱዲዮአችን ድምቀት ሆኖ ከኛ ጋር እየሰራ ነው። በድጋሚ ማለዳን እናመሰግናለን። እንዴት ናችሁ ውድ ተመልካቾች? ኢፍጣር ሰዓታችሁ እንዴት እየሄደ ነው? ዚያራ የሚጀምርበት ሳምንት ላይ ነን አሁን። ባለፉት ጊዜያት በብዛት ሰዎች ከራስ እና ለራስ ነው በብዛት ከሰፈር ብዙ አትርቅም። አንድ በጣም ደስ የሚለኝ ልማድ አለ። እኛ ቤት የፕሮግራምና ፕላን ክፍል ኃላፊያችን ወንድም አክረም ኢብራሂም ነው። እሱ በሌለበት ስለሆነ የምናነሳው ሀሜት ይሆናል እንዲወሴ ነው እንግዲህ በአየር ላይ ስለሚተላለፍ አፉ ይላል ከሆነ ነው ሀሜት በአየር በመሰረቱ መልካም ነገር ለማንሳት ነው። ግን አክረምን አስፈቅጃለሁ። የሚገርመኝ ልማድ አላቸው እንደ ቤተሰብ። አንደኛ አላህ የጠብቀው ቤተሰቡን በጣም ቦንዳቸው ያስቀናኛል። የእውነት ደስ የሚል ትስስር አለ ቤተሰብ ውስጥ። ረመዳን በየአመቱ እንግዲህ ስንተዋወቅ አክረም ጋር ኦልሞስት 10 ዓመት አልፈናል። የመጀመሪያ ቀን የሚፈጠረው ቤታቸው ውስጥ ነው። አባትና እናት ባሉበት ነው። ሁሉም ባለቤቶቻቸውን ያው ያኔ ያላገባም ቢሆን ይሄዳል ማለት ከዛ ከክፍሉ ወደ አባባና ማማ ወዳሉበት ማለት ነው። እና እዚህ ጋር ያገቡት በተዳር ምናምን የራሳቸው ጎጆ ደግሞ የመሰረቱት ደግሞ ልጆቻቸውን ይዘው ይመጣሉ። እና የመጀመሪያ ቀን የረመዳን የመጀመሪያ ቀን የሚፈጠረው ቤተሰብ ቤት ነው። ኢህትራም በጣም በቃ የሚያስቀና ደስ አይልም? ይሄ ስሜት አይሮ ነው። ሌሎቻችሁም ጋር መሰል የተለየ ነገር ሊኖር እንደሚችል እገምታለሁ። አለ 15ኛው ቀን ላይ የሚደረግባቸው ቤቶች አሉ ምናምን እንደዚህ በሳምንት። ይሄንን ትንሽ ዩኒክ ያደረገብኝ የመጀመሪያ ቀን ነው ረመዳን። ይሄ ለረመዳን መድረስ ትልቅ ጸጋ ነው፣ ትልቅ ኒዕማ ነው በህይወት ውስጥ። ይህንን ለማመስገን ቤተሰቡ አንድ ማዕድ ላይ አንድ ስፍራ ላይ ተሰብስቦ ያ አላህን ያመሰግናሉ። በጣም የሚያስቀናኝ ልማድ ነው። አሁን ደግሞ ዚያራ ሰዓት ነው፣ ሰዎች ይወጣሉ። ዚያራ ሰዓት ላይ አንዱ የሚያሳስበኝ ነገር ሸውሴን ተራዊህ እንደ መጀመሪያዎቹ ላንሰግድ እንችላለን። እንደዛ አላስተዋላችሁም? ውልቅ ማለት እየጀመርን ነው። እንደው ሱብሒም ላይ ሰው ይጨምራል፣ ቀስ እያለ እሱም ይቀንሳል። በተለይ ሱብሒ አሁን በጣም የቀረበ ሰዓት ነው ለኢፍጣር። ማነው ስሁር በልተህ ወደ መስጂድ የምትሄድበት በጣም የቀረበ፣ ከዛ በኋላ የምትተኛበት ሰዓት አለ። በዚህ ሰዓት ሱብሒ በጣም ቅርብ ነው አይደል? ቶሎ ነው የሚነጋው ያልክ ነው። እና መስጂድ ልትቀርብበት የምትችለው አይደለም ያው በረመዳን። እና ቫሪ ሲያደርግ ሳይ የሆነ ቀን ይሞላል፣ የሆነ ቀን ይቀንሳል። ስንፍናችን ካልሆነ ሌላ ምንም ልንለው የምንችለው ነገር አለ። ተራዊህ
ከአራተኛው ላይ ሸርተት ማለት ስድስተኛው ላይ ሸርተት ማለት እኔን ጨምሮ ደካሞች አለን በርካቶች። እኔ አንድ ማስታወሻው ግጥም አለው ነው የትኛው አመት ላይ እንደጻፍኩት አላውቅም። ትንሽ ጥጋብ ነገር የተሰማኝ ዘመን ላይ ይመስለኛል። ሐሳቡን ነው አሁን ማነሳው ግጥሙን አይደለም። ልክ አሁን ያልከው አይነት ስሜቶች ዝም ብሎ ይመላለሱብኛል። ለምንድን ነው ቶሎ የምንደክመው? ማለት በቃ እቺና ታቅማችን ረመዳንን ያህል እድል አግኝተን አላህ በህይወታችን ይህን ሰጥቶን በየምሽቶቹ ከእሳት ነፃ የመውጫ እድል መጥቶልን ምናምን የለንም እኛ። ምን አሰብኩኝ ይሄ ነገር ግን መታሰር ያለበት ሸይጣን ነው ወይስ እኛ ነን ወደሚል እንዲህ ነው ሐሳቡ። ያው ግጥም ሐሳብ እንደዚህ ያለ ሲጸነስ እንደዛ እኮ ነው። ከዛ ይሄንን ነው ወደ ግጥም የምትቀይረው። ማን ነው መታሰር ያለበት? እኛ ነን። እሱ ነው እንዴት በቃ ማለት አላህ ዩኒቨርሱን አመቻችቶ የጀነት በር ተከፈተ እኮ ማለት ሲምቦሊክ ነው አይደል? አሁን በሩን እኮ ያሰብክ ምናምን እኮ አይደለም። የሥርዓቱ የዩኒቨርሱ ሽርጉድ ለዚህ ወር ያለው ክብር ምናምን እኮ እንድታይ እሱ እኮ ተፈልጎ ነው። ኦኬ ዩኒቨርሱ በዚህ ልክ ሆኖ ቁርአን የወረደበት ወር ነው ተብሎ ቁርአንን ያህል ስጦታ በነገራችን ላይ የአምላካቸው ሕያው ቃል እጃቸው ላይ የሚገኝ ኡመቶች ነን እኛ። ይሄ ብቻውን እኮ ያሳብዳል፣ በጣም እኮ ያስቦርቃል። ይሄ ብቻውን ማለት ሌላ ታሪክ ውስጥ እኮ የሚከት ነገር ነው። እሱን ይዘህ ጾም የሚባል ስርዓት አላህ ራሱ የደነገገው ከዚህ ሰዓት እስከ ከዚህ ሰዓት ማንም ይሄን መቀየር አይችልም ማለት ፍክራ ዋድም በጨረቃ አቆጣጠር ውስጥ አልፈህ ምናምን ኦኬ በዚህ ሁሉ ሽርጉድ ረመዳን የሚባል ትልቅ ነገር ተፈልቅቆ ተሰጥቶ አንተ እንዴት ነው በሳምንቱ የምትደክመው? እንዴት ነው 10ኛው ቀን ወገቤ ነው የምትለው? ስለዚህ መታሰብ ያለብህ እኔ ነኝ አንተ አይደለም አይነት ስሜት ነው። ያው ትቆይ አትቆይ የምታውቀው ነገር የለም። ከዚህ በኋላ ሊኖርህ የሚችለው እድል ያሁኑን እድል ደግመህ ታገኘዋለህ አታገኘውም? ይህቺን ቀን ታልፋታለህ አታልፋትም? ይህቺን ሰዓት ታልፋታለህ አታልፋትም? ታፈጥራለህ አታፈጥርም? ምንድነው ውልቅ የሚያደርገህ ነው? ከመስጊድ ተሰብስበህ ሌላ ትልቅ ሀጃ እንዳለ ጀነትን የሚያክል ትልቅ ነገር እያለ የዕለት ተዕለት የህይወት ጉዳይ ወይም ከሰዎች ጋር ነገ የምትደርስበት ነገር ነገ ልትደርስበት ብቻ ካፍታ ከስልክ ደውለህ ምናምን ልትለው የምችለውን ነገር ጣል አድርገህ ከጨፌው ላይ መውጣት በጣም ከባድ ነውና አላህ ይሄን ሁሉ ነገር ምን ያርግልህ? ከዚህ በላይ እኮ ነው ነፍስያን በረሃብ ቀጥቶልህ ሸይጣንን አስሮልህ ነገሩን እኮ ያነሳው ያው የዚያራ ጉዳይ ነው አይደለ? ዞሮ አንዳንዴ ያው ደፋር ሰው ያስፈልጋል ከማላችን ያው መዛየሩ ምናምን ኸይር ሆኖ ያለ ግን ያው እንዲህ አዛን ሲወጣ ነው ወደኔ ነው ነገሩ አይደለ? ነው ወደኔ የዛን የሆነ ሰው መወሰን መቻል አለበት። በቃ እንሂድ ይደርሳል ጨዋታው ምናምን ብሎ መከዳ አለበት። ደግሞ አይታችሁ ከሆነ አንዳንድ ቦታዎች ላይ አሁን እንደመፍትሄ ወደ አፋር አካባቢ ሙቀት ያለባቸው አካባቢ ላይ የሚገርማቸው ሰው እንዲህ እንደሚዳከም ይታወቃል። ያው ማፍጠሪያ በራሱ ይሄን እንትን አለው አይደለ? መጠጡ ምን ያዳከማልና ሰው ቶሎ ፈጥኖ ወደ ጀማ ዋናው ደግሞ ዋጅቡ ኢሻ ነው። ኢሻ ካለፈ ብሎ ተዘናግቶ የመቅራት ነገር ስላለ ሰላቶችን አንዳንድ ቦታዎች ያዘገያሉ። ሁለተኛ አሁን አፋር አካባቢ ማቀው 3:30 ምናምን ነው የሚሰገደው ኢሻ። ሰው ቤተሰቡን ተገናኝተውም ብሎ ሰላቱ ነገር ዘጌት ብሎ ይሰገዳል። እዚህ ደግሞ አይተከውና 1:40 ምናምን ነው አሁን ላይ አዛን የሚለው አዛን 40 ብዙ ተስፋ እንደየሰፈሩ ይለያያል። የየራሳቸው ምክንያት ይኖራል። አዛን የሚወጣበት ሰዓት አንድ ይሆንና ይሄ አንድ ነው መሆን ያለበት አዛን ግን የሚሰገድበት ወቅት እንደየአካባቢው ወግ ልማድ ሊቆይ ይችላል። 3 ሰዓት የሚሄድበት ነው። 3 ሰዓት የሚሄድበት አለ። እኛ አካባቢ በተለያዩ ጉዳዮች ሊቆይ ይችላል። 2 ሰዓት ተኩል ምናምን ሊሄድ ይችላል። ያም ግን በጊዜው መስጊድ መግባትን አይከለክልም። ጨርሰን ወደ መስጊድ ገብተን ቁርአናችን ብንቀራ ይሻላል። የተወደዳችሁ ተመልካቾቻችን የሆኑ ሐሳቦች በተነሱ ቁጥር እነከልን ብለን ልናስበው የሚገባ ሌላ ሰው መኖር መቻል የለበትም። ወደ ራሳችን ነው ነገሮችን ማምጣት ከራሳችን ነው ወቀሳን መጀመር ያለብን። ለምንድነው ከአወል ሰፍ ምጠፋው? ለምንድነው 4 ላይ አቋርጬ የምወጣው? ለምንድነው 6 ላይ አቋርጬ የምወጣው? እያልን ራሳችንን እንጂ ወደ ሌላው ጣታችንን ባንጠቁም ሐሳቡን ስናንሸራሽር ይሄንን ታሳቢ አድርገን ነው። ካፍታ ቆይታ በኋላ ተመልሰን እንመጣለን። በአብሮነት በረመዳን 10 ያዘጋጀናቸው ምርጥ የሆኑ ፕሮግራሞች እንዳያመልጣችሁ ተመልሰን እንመጣለን። አብራችሁን ቆዩ። የአንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሹን ንዶ
ተመልካቾቻችን አብራችሁን ቆይታ ያደርጋችሁ ስለሆነ ከልብ እናመሰግናለን። አብሮነት በረመዳን 10ን እየተከታተላችሁ ትገኛላችሁ። በነገራችን ላይ በዚህ ፕሮግራም አምናም ነበረ ዘንድሮም የኡምራ የሚያሸልም የጥያቄና መልስ ፕሮግራም አለ። ቀጥታ በቴሌቪዥን ሲተላለፍ መመለስ ትችላላችሁ። ብዙ ሰዎች ሲደናገሩ ስላየው ነው። ዩቲዩብ ላይ ደግሞ ይጫናል፣ በዛው ሰዓት ይጫናል። ምናልባት ጥያቄው ካመለጣችሁ አይታችሁ መመለስ አለባችሁ። ያ ሲባል ግን ረጅም ሰዓት መጠበቅ ትክክል አይደለም። ምናልባት የሲስተም ችግር ሊፈጠር ይችላልና ጥያቄያችን ኮራፕት ያደርግ ስለሚችል ወዲያውኑ ከተቻለ ቴሌቪዥን ላይ ምናልባት ካመለጣችሁ ግን ዩቲዩብ ላይ ይጫናል። መመለስ እንዳትዘናጉ ነው። ሌላም ሽልማት አለው። በነገራችን ላይ ደንብና ሁኔታዎቹ ለጊዜ መገለጽ አለባቸው። የክረምት ፓኬጅ ላይ ነው የኡምራ እድለኛችን የሚሄደው። ይህንን ኦፈር ያደረገው ኦስካር ትራቭል ነው። ሲያመጣም ሐሳቡን የክረምት ፓኬጅ ላይ ወስዳለሁ ብሎ ነው። ለምን አሁን አልሄድኩም አይባልም ማለት ነው። እሱን አንደኛ ግምት ውስጥ ማስገባት ያሻል። ከዛ ውጪ የሌላ ስጦታ ማለዳ ፎም ይዞልን መጥቷል። በየሳምንቱ የማለዳ እንግዲህ ኤክስትራ ቦንድድ ፍራሾች ያው ለወገብ ጤና በጣም አስተማማኝ ናቸው። ማለዳዎች እንግዲህ በሀዲያ መጥቷል ማለት ነው። በየሳምንቱ እጣ ይወጣና እድለኛውን የማለዳ ፎምን ኤክስትራ ቦንድድ ፍራሽ ኢንሻአላህ እንሸልማለን ማለት ነው። ይሄ ሌላ አዲስ እድል ነው። እንዳያመልጣችሁ ተሳተፉ ለማለት ነው። የመጀመሪያው ተሸላሚ እንግዲህ ጥያቄው ከጀመረበት ቀን ጀምሮ በተከታታይ ሲመልስ የነበረን ሰው በሳምንቱ ይሸልማል ማለት ነው። ይሄ መልካም እድል ነው፣ ትልቅ እድል ነው፣ በጣም ወሳኝ የሆነ ነገር ነው። ቀደም ሲል ስናነሳቸው የነበሩ ነጥቦች ነበሩ። ማለት ዚያራን እያነሳን ነበር። በጊዜ ደግሞ ውልቅ ማለት ከመስጂድ በጊዜ መግባቱ እንዳለ ነው። ሌላው ደግሞ ምንድነው ተጋፍቶ መውጣት። ወደ መስጂድ ስንገባ በጣም ቀስ ብለን እንገባለን፣ ስንወጣ ተጋፍተን እንወጣለን። ወዴት ነው የምንሄደው? ወደ ዱንያ ነው የምንሄደው። አክቹዋሊ ያው መስጂዱም ውስጥ ያለው አኺራን የምንሸምትበት ነገር ነው። በእርግጥ አኺራን ለመሸመትም ልንወጣ እንችላለን ከመስጂድ። ግን ደግሞ ጫማ አካባቢ እዚህ ግፊያ በር ስር አካባቢ የሚደረገው ነገር ቆም ብሎ ለሚያስተውለው በጣም ነው የሚያስገርመው። ምንድነው ይነካን? ምንድነው የገጠመን? ለምን ቢያንስ እንኳን ትላልቆች ቀድመው እንዲወጡ እንኳን ለማድረግ ማንችለው? ህፃናትን በዚያ መሀል የራሳቸውን እንትን ፍለጋ ሲሞክሩ እናያለን። እነሱን ገፍትረን ለመሄድ ነው እናስበው። ትንሽ ቆም እንኳን ማለት አንችልም። እና ይሄ ረመዳን እነዚህን ጸባዮቻችንን እንኳን ምናረምበት ቢሆን ቀደም ሲል ስናነሳው ነበር። ማለት ከሳምንት ከ15 ቀን በፊት 5 ነገሮች ላይ በይበልጥ ትኩረት ብናደርግ ኸሚስ ላይ ስናነሳ ነበር። ከአምስቱ ነገሮች መካከል ምንድነው አንዱ መልካም ነገርን መጨመር። እስከዛሬ ድረስ የሌለኝ መልካም ነገር ምንድነው ብለን ምንለው ካሉን ባድ ሃቢትስ መካከል አንዱን አቮይድ ማድረግ። ምንድነው መጥፎው ባህሪ? ይሄንን ብናደርገው ማለት ችኮላ፣ በጣም ከመስጂድ ለመውጣት የሚደረገውን ችኮላ ቢያንስ ብቀንስ በእድሜ በዚህ ረመዳን ይሄን ተማምጄ በቀጣይነት ማስኬደው ቢሆን ብለን ብናስብ የተሻለ ይመስለኛል። አንድ ጊዜ ነው ለስራ ዶክመንታሪ ፕሮግራም ለመስራት ወደ ወረባቦ የሚባል ወረዳ አለ፣ ወደ ደቡብ ወሎ አካባቢ፣ ይሄ ሀይቅ አካባቢና እንስራ ታውቃላችሁ አይደለ? ውሃ እንትን የሚቀመጥበት እሱ ሆዱ ላይ ልክ እዚህ ጋር ተቀዶ ምንድነው አልኳቸው። በሰዓቱ የነበሩ ሼክ ናቸውና ከ60 ዓመት ከ70 ዓመት በፊት የሞቱ ሰው ናቸው። እሳቸው እዚህ ውስጥ ወራቶች ይቀመጣሉ። የኢባዳ ወር አላቸው። ማንም ሰው ያናገራቸው ምግብ ቆሎ ብቻ ይሰጣቸዋል። ያችን ቆሎ እየበሉ ውሃ እንትን ያደረጉ ኢባዳ ያደርጋሉ የሆነ ወራቶች። ከዛ ደግሞ ወጥተው ማህበረሰቡ የሚያገለግሉበት አለ። የዱንያ ጉዳያቸውን የሚሰራ ለአመቱ ለ3 ይከፍላል። ይሄ ደግሞ ረመዳን እንደምናየው የተመረጡ ቀናቶች ናቸው። ብዙ ነገር ከስበንበት ብዙ ነገር ተቀይረንበት የምናልፍ እነዛ ሼክ አመቱን ሙሉ ከፋፍለው ከተጠቀሙ አላህ ደግሞ ይሄ ቃል የተገባልን ነው። በንያችን ልክ እኮ ነው። አሁን ይሄ እንደው ሱናው እንኳን ወደ እንደ ፈርድ እንትን አጅር ያለው ነውና ይሄንን ወር ተጠቅሞ አለማለፍ በጣም ከባድ ነው። ዱዓም ተደርጎ አሚን ተብሏል አይደለ? ያልተጠቀመበትና ስለዚህ ትልቅ እድል ነው። ያው ብዙ ጊዜ በቡድን የምንቀርፋቸው በብቻችንን ታግለን መቅረፍ የማንችላቸው ነገሮች በቡድን እንትን እናደርጋለን። ለምሳሌ አጓጉል ልምዶች ወይ ደግሞ ሱስ እንባላቸው። ምሳሌ አሁን አንድ ሰው የሆነ ሱስ ካለበት ቀላይ ማድረግ አይችልም። ለዚህ ለረመዳን ሲል ይሄን አጋጣሚ ተጠቅሞ ሊተው ይችላል። እንደዚህ ይሄን የመሳሰሉ ቀናቶች ባሉበት ወር ተጠቅመናል ለማለፍ ከባድ ነው የሚሆነው። እውነት ነው። እንግዲህ አላህ ከሚጠቀሙት ባሮች አድርገን ተውፊቅም ይፈልጋል። በእኛ ጥረት ብቻ ሳይሆን የአላህ ሱብሃነሁ ወተዓላ እገዛም ኢምፖርታንት ነው። ጠብዓን እኛ ግን ጥረት ማድረግ አለብን። ያው ሰው የሚኖረው
የነየተው ነው ይላል አይደል ኡስታዝ በድር? ንያችን ምንድነው? የዘንድሮ ረመዳን ምን እንዲቀይር ነው የምንፈልገው? አንድ ጉዳይ ቢያንስ እንምረጥ እያልን ነበር። ሻሸመኔ ኡስታዝ ካሚልም ሲያነሳ ነበር እሱ ነው። አንድ ጉዳይ ስንት ዘመን ረመዳን ጾማችሁ? ጅማም ላይ በተመሳሳይ ዶክተር ሰማር ይሄን ሲያነሳ ሰምቻለሁ። አንድ ነገር ማለት አንድ ነገር በቃ አንድ ነገር አምጡ ቴብል ላይ አስቀምጡት። ራስን በመስታወት እንደማየት ያለ ስሜት ነው። ራስን ቼክ ታደርጋለህ፣ ትመረምራለህ። ካንተ በላይ ስላንተ የሚያውቅ የለም። ሰዎች በውጭ የሚያውቁህን ነው አይደለ? አንተ ነህ ራስን የምታውቀው፣ አንተና አላህ ናችሁ የምታውቁት። ሶ ራስን በመስታወት እንደማየት ባለ ስሜት ውስጥ መቆየት፣ ይህንን ነገር ነው ዘንድሮ የምቀርፈው። ይህንን ለማሻሻል በጣም ጥሩ ጊዜ ረመዳን መጥቶልኛል፣ አላህ ለኔ አመቻቸው እድል ነው ብለህ ከማመን ይጀምራል። እዛ ውስጥ በማለፍ ራስን መቀየር ይቻላል። ሌላው ማሜ እዚህ ጋር ስለ ብዙ ነገሮች ይነገራል። ለምሳሌ ሰላትን በተመለከተ ረመዳን ላይ በጣም ሱናውን እንደ ፈርድ ነው። ፈርዱ ደግሞ 7 ደረጃ አለው፣ አላህ ነው የሚያውቀው። እንዲህ ተባለ። ቁርአን የቁርአን ወር ነው። ቁርአን በመቅራት መስጂድ ኢህቲካፍ ነይቶ በመቀመጥ ጾም፣ እነዚህ ነገሮች ሁሉ ይነገራሉ። ዚክር ላይ ብዙ ሲነገር ግን አልሰማሁም። ኡስታዝ በድር አንስቷቸው ከነበሩ 5 ጉዳዮች አንዱ ምንድነው? ሰላዋት ማብዛትና እስትግፋርን ማብዛት። ዚክር በዳዒዎችም በብዛት ሲነገርም አልሰማሁም፣ በመሻይኾችም መስጂድም ሲነገር አልሰማሁም። እና ዚክር የሌላ ጊዜ ኢባዳ የረመዳን ያልሆነ እስኪመስል ድረስ ማለት ነው። ዚክር ሁሌም የሚደረግ ነው፣ ሁሌም የሚዘከሩ። በእነዚህ የምናደርጋቸው በሁሉም ነው እኮ አላህ የሚከፍለን አይደል? በቁርአኑም በጾሙም በዚክሩም በሰላቱም። በተለይ ደግሞ መንገድ ላይ የምንሄድባቸው አንደበታችን ስራ የሚፈታበት ወቅት ማለትም ከሰዎች ጋር በማንገናኝበት ምንም በማናነሳበት ወቅት ከአላህ ጋር መነጋገሩ፣ አላህ ማስታወሱ፣ ኢስቲግፋር ተውበት ማድረጉ የተሻለ ይመስለኛል። እና እነዚህን ተጠቃሚ ብንሆን። ጀዛከላሁ ኸይር። እንግዲህ ከኢባዳ ተግባራት ሁሉ እጅግ በጣም ቀላሉ ቂብላ የማይፈልገው ውዱ የማይፈልገው ተብሎ የሚገለጸው ነው ዚክር። መቅጣጨት አይጠበቅብህም፣ ውዱ አትልም። ጀስት በቃ ነቲንግ ይሄድክ ሱብሃንአላህ ወቢሐምዲሂ ሱብሃንአላህ አልዓዚም 100 ብትል ያለው ምንዳ ቀላል አይደለም። በጣም ብዙ አሉ፣ በብዛት ይነሳሉ። ራሱ ሸርጡም ዚክር ሸርጡ ኮራሱ እዝኩሩላህ ዚክረን ከሲራ ነው፣ መብዛቱ ነው። እንደውም እንደ ሸርጥ ራሱ መጣው የምታበዛው የኢባዳ አይነት ነው። በጣም ህይወት የሚቀይር ነው፣ ኑር የሚያላብስ ነው። ይሄ ሙጀረብ ነው፣ ሰዎች ላይ የታየ ነገር ነው። እንግዲህ አላህ ካገራላቸው ባሮቹ ያደርገን። እንሞክር። ቀሪ ፕሮግራሞቻችንን ተከታተሉልን። ለስንበት ተመልሰን እንመጣለን። አብራችሁን ቆዩ። አብሮነት 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 ተመልሰናል። ክቡራትና ክቡራን ተመልካቾቻችን አብሮነት በረመዳን 10 ነው የተከታተላችሁ የምትገኙት። 10ዎቹን የምድር ላይ ሳሉ በጀነት የተበሰሩ ሱሐቦች እያነሳሳን የምንገኝበት ፕሮግራማችን ሌሎች ዘርፈ ብዙ ቁም ነገሮችን እየዳሰሰ ወደ እናንተ እየደረሰ ነው። እኛም አንዳንድ ሀሳቦችን ለማንሳት እንሞክራለን። ቴካው የሚወሰዱ ነገሮች አይጠፉትም በሚል ነው ዛሬ ዚያራን አንስተናል። ወቅቱ የዚያራ ነውና ለዚያራ ስንሄድ መደበኛ የሆኑ የኢባዳ ተግባራትን ባንዘነጋ፣ እንደውም ደፋር ያስፈልጋል። ከመሃል هيا على الصلاه ሲባል ደግሞ ያላህንም ሐቅ እንወጣ ተብሎ ሄድ መለስ ማለት ተገቢ ነው የሚል ሐሳብ ተነስቷል። ምን ነው በጊዜ መውጣት ጀመርን፣ ደግሞ ስርዓቱስ የጠፋ አዳችን እንዲ ነው ወይ ግፍያው ልፍያው። በነገራችን ላይ አንድ ያነሳነው ስላይስ ነው እንጂ እንደ ኢትዮጵያዊ እንደ ብቻውን አንድ ሰው ቢቆም ሮጦ ነው የሚገባው። አላስተዋላችሁም? እንደዚህ በር ተከፍቶ ምናምን እንዲህ አይነት አባዜ አለብን። ማላቀው ነገር ነው። የትም ነው መካም ውስጥ አንተ ፕሌን አሁን ፕሌን ስንሳፈር ስለምናቀው ማስላየው ብዙ ሰው የሚያቀዋል። የወንበር ቁጥር እኮ ተጽፎ ተሰጥቷል። ምንድነው የሚያጋፋ? ስትወርድም የሩጫ መነሻከር ስለሆነች ጥሩ ይቻላል። ልክ ፕሌኑ ሲያርፍ ደግሞ ግር ብሎ ምን ነሳው ነገር። አዎ ገና በር ሲከፈት ትቆማለህ፣ ሻንጣ ታወርዳለህ። በሆነ መንገድ ያስራታ። ለዛ ነው ዶክተር ታሪክ ሶይዳን ያነሳል። አንድ ጉዳይ አለው። ይሄ መስጊድ ስንገባ በጣም ዝም ብላችሁ ያስተውሉ። ጫማችንን እስቲዩት። የሆነ ነገር አይናገርም። ቢላሳዩ ነበር ነበር። አንዱ እዚህ ነው፣ የሆነኛው እዛ ነው፣ የሆነኛው እዚህ እና ምን ይላል? እቺውማ ኺላፋውን ብትመልሰው በኺላፋ ስርዓት እዛ ከመድረሳችን በፊት እስቲ መጀመሪያ መስጊድ
ስንገባ ስርዓት ያጣውን ጫማችንን ብናስተካክለው የሚል ሐሳብ ያርሰውና ሐቂቃ አንዱ ማሳያ እኮ ነው። ሱብሂን በጀማዓ ሞልተን የሰገድንለትና ጫማችንን አስተካክለን ማስቀመጥ የቻልንለት አንዱ ማሳያ ነው። ችግር የለም አንተ እኮ ልታስተካክል ትችላለህ፣ ግን አንተ ያስተካከልከውን ምን ይመጥቼ ረግጬው ነው የምገባው እኮ እሱ ነው እንደውም እኮ ነው እንጂ ረግጬው ነው የምገባው ምናምን። አንዳንዶቹ ነገሮች ደግሞ በእጃችን ያሉ ናቸው። አሁን እኮ ሲምፕል ነገር ነው። ትንሽ እኮ ስርዓት ማስያዝ ነው። ትንሽ አንተ ነው የምታዋጣው፣ ግን ለዚህ ስርዓት አንተ አስተካክለህ አስቀምጥ። ሁሉም ሰው ኒዛም ይኖረዋል። ኤኒዌይስ ኒዛም ፋሽን አድምቆናል፣ እናመስግነው። አበዙ አጋራሚ ኒዛም እናመሰግናለን። ከኒዛም እናነሳለን። በፕላቲኒየም ደረጃ አጋር የሆኑን ተቋማት አሉ። ዜኒት ገብስ እሸት ላለፉት 37 ዓመታት ጥራት ያላቸው ከ272 በላይ የጤናና የውበት መጠበቂያ ምርቶችን ለሀገር ውስጥና በኤክስፖርት ስታንዳርድ አዘጋጅቶ ለገበያ ሲያቀርብ ይታወቃል። በፕላቲኒየም ደረጃ አጋራችን እናመሰግናለን። ራይኖ ኬብል ለቤቶ ብርሃንና ከስጋት ለጸዳ የኤሌክትሪክ መስመሮ ራይኖ ኬብል ይሁን ምርጫው ይለናል። ጥራትና ጥንካሬ ማን እንደ ራይኖ። ሌላኛው የፕላቲኒየም ደረጃ አጋራችን ሂጅራ ባንክ ነው። ሂጅራ ባንክ ከወለድ ነፃ የባንክ አገልግሎት በሐላል ፔይ መተግበሪያና የሙራባሃ ፋይናንሲንግ መተግበሪያ አገልግሎት ያለምንም ማስያዣና በአካል ሳይገኙ እስከ 1 ሚሊዮን ብር ድረስ ብድር ያገኙ ይለናል። ሁሉንም የፕላቲኒየም ደረጃ አጋሮቻችንን በእኔ በኩል ያሉትን እጅግ አድርገን እናመሰግናለን። ሸዋ ሆምስ ሌላኛው የፕላቲኒየም ደረጃ አጋራችን ነው። ለአመታት በቃላችን ታማኝ ሆነን እንታወቃለን። አሁንም በቃላችን መሰረት በተለያዩ አዲስ አበባ አካባቢዎች ማለትም በፒኮክ ፓርክ ፊት ለፊት በወሎ ሰፈር እንደዚሁም በካዛንቺስ መኖሪያ ቤቶችን እየገነባን ነው። ቃላችንን ጠብቀን እናስረክባለን እያለ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር አድርጎልናል። ሸዋ ሆምስን እናመሰግናለን። ሌላኛው አጋራችን የሚገባችሁን ምቾት እያቀረበላችሁ የፎም ኢንዱስትሪውን በአጭር ጊዜ ውስጥ እየመራ የሚገኘው ማለዳ ፎም ነው። ማለዳ ፎም ኢባዳና ስራችሁ ላይ ትኩረት አድርጉ፣ ለምቾታችሁ እኛ እንጠበባለን ብሎ ፕሮግራማችንን በፕላቲኒየም ደረጃ ስፖንሰር አድርጎልናል። ማለዳ እናመሰግናለን። ሌላው የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰራችን አዋሽ ባንክ ነው። አዋሽ ባንክ በባንክ ኢንዱስትሪ ከ30 ዓመት በላይ በጉልህ የሚታወቅ ባንክ ነው። ከወለድ ነፃ አገልግሎት በሚሰጥበት በአዋሽ ኢኽላስ ተጠቃሚ የሆኑ ተብላችኋል። እንዲሁም ደግሞ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰራችን ኢትዮ ጠቢ ሆስፒታል ነው። ምንም ህመም አይንካው፣ ምናልባት ግን የጤና እክል ከገጠማችሁ ወደ እኔ ዝለቁ፣ መፍትሄ ታገኛላችሁ ተብላችኋል። አድራሻ መሳለሚያ ሰፈረ ሰላም ይገኛሉ። የዚህ ፕሮግራም የክብር ስፖንሰር ስለሆነ ከልብ አመሰግናለን። የጎልድ ደረጃ አጋራችን ደግሞ ሼባ ቪሌጅ ነው። እጅግ አድርገን እናመሰግናለን። በሲልቨር ደረጃ የጋርኑር ምንጣፍና አረቢያን መጅሊስ እንዲሁ አጋሮቻችን ናቸው። እጅግ አድርገን እናመሰግናለን። ኒው ሊፍ ሜዲካል ፕላዛ በቅርብ ቀን እንደዚሁም ኤማሮሽ ሪል ስቴት ሙሉ በሙሉ ሊዝ የተከፈለባቸውን ካርታም ቁልፍም የተዘጋጀላቸውን የተለያዩ ሳይቶች በተለያየ የክፍያ አማራጭ አቅርቦላችኋል። በጎልድ ደረጃ አጋራችን ነው ኤማሮሽ ሪል ስቴት። እናመሰግናለን። ሌሎችም አሉ። ሌሎች የጎልድ ደረጃ ስፖንሰሮች አሉ። ዊኬር ላይትና ዋኪን የስንዴ ዱቄት ናቸው። ዋኪን የስንዴ ዱቄት በተለይ እንግዲህ የማህበራዊ አገልግሎት የሚሰጡ ተቋማቶች በፋብሪካ ዋጋ እንሰጣቸዋለን ያሉበት ድረስ ያቀርባል። በነገራችን ያቀርባሉ። የጎልድ ደረጃ ስፖንሰር ስለሆነ ሁሉንም ከልብ እናመሰግናለን። ሰያፋ ዲኮር ስቱዲዮአችንን አድምቆልናል። ሀኒፋ የስጦታ እቃዎች የረመዳንያት ስሜት ያላቸውን ግብአቶች ስትፈልጉ ጎራ በሉ። ቤተል አፍራን ታወር አንደኛ ፍሎር ላይ ታገኙታላችሁ። እናመሰግናለን ሀኒፋ የስጦታ እቃዎችን። እንደዚሁም ኒዛሙዲን ፋሽን አድምቆናል። እጅግ በጣም እናመሰግናለን። ማለዳ እንደተለመደው ምቾታችንን ጠብቀን ዘና ብለን ፕሮግራም እንድናቀርብ ይህንን መጅሊስ ለስቱዲዮአችን አበርክቶልናል። እጅግ በጣም እናመሰግናለን። እናንተም ድመቁበት ነው ሀሳባችን። እንግዲህ ቀሪ የሚንበር ቲቪ ፕሮግራሞቻችን ወደ እናንተ መድረሳቸውን ይቀጥላሉ። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። የአንድነታችን ጽኑ መሰረት የሚያስተሳስረን እንደ ሰንሰለት የሚያዋድደን ልብን አዋዶ የሚያቀራርበን ግርዶሽን ንዶ